ከሀይድ ጋር ነው ሲሚያው ተደጋጋሚ ቢሆንም የመርፌ መከላከያ አጠቀም ነበር። ሀይድን አዛባውና አንድ ቀን አልፎ አንድ ቀን ይመጣል። አሁን እንደዚህ ነው ያለው ሐለቱና እንዴት ላርገው ትላለች። አንድ ሰው አደጋ ቢያጋጥም እና ቢቆስል ቁስሉ ውሃ መንካት ከሌለበት እንዴት ነው ማድረግ ያለበት ሶላትን በተመለከተ ይላል። አንድ ሙስሊም እንዴት ሙስሊም ሴት ከሃይማኖቷ ውጭ ሌላ ሰው ጋር ትዳር ብላ ብትገባ እና ግን ሶላቷን እና ሶላቷን ትሰግዳለች፣ ጾሙን ትጾማለች፣ ተቀባይነት ይኖረዋል ወይ ሶላቷና ጾሟ? አንድ ሰው ኢማሙ የመግሪብ ሰላት እየሰገደ እሱ ግን የአስር ሰላት ነይቶ ቀዳ መስገድ እና ኢማሙን ተከትሎ እየሰገደ እያለ መግሪብ ስለሆነ ኢማሙ የሚሰግደው 3 ከጨረሰ በኋላ ኢማሙ ተነስቶ አንድ መሙላት፣ ምክንያቱም የነየተው አስርን ስለሆነ እንደዚህ ማድረግ ይችላል ወይ ይላል። ስለ ንያዎች ማወቅ ፈልጌ ነው። ለምሳሌ የውዱእ ንያ፣ የሶላት ንያ፣ የሱና ሶላት ንያ እና የሸዋል የስድስቱን ቀናቶች ንያ እንዴት ነው የምንነይተው ይላል። ሰው እንደማይሰርቅ ነድር አደረገ እንደማይሰርቅ ማለት ወይም ተሳለ። ነገር ግን ሁሉ ጊዜ ወይም አሁን ብሎ አይደለም የተሳለው፣ ያው ሲነዘር ወደፊት እንደማይሰርቅ አስቦ ነበር። ግን የሰው ተሳሳተና ሰረቀ። የተሳለውን ቀን መጾም ነው ያለበት ወይስ እንዴት ነው? ነቃ ከሆነ ሰው ገዝቼ ነበር። ያኔ ስገዛው 5000 ነበር የገዛሁት። ከገዛሁት በኋላ ግን ከሰውየው ዘንድ ሆነ ሳይሰጠኝ 2 ዓመት አለፈ። ከዛም እሱ ራሱ 20,000 ብር ሸጠው። እኔ 20,000 ብር ነው ወይ መቀበል ያለብኝ? ብቀበል እሱ ወንጀለኛ ሆናለሁ ወይ? ኢላሃ ኢላላህ እያለን ስንዘክር ሐርፎችን በትክክል ካላወጣን ፍርዱ ምንድነው የሚሆነው? እስልምና ላይ ችግር ያመጣል ወይስ ማዕሲያ ላይ ይጥላል? እንዴት ነው? ብስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመዋላ። የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን ነው እንጀምራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬ ኢንሻአላህ ጥያቄዎች አሉ እናቀርባቸዋለን። መኪያ ከአዲስ አበባ በ997 57 የላከችልን ነው። ከሀይድ ጋር ነው ሲሚያው ተደጋጋሚ ቢሆንም የመርፌ መከላከያ አጠቀም ነበር። ሀይድን አዛባውና አንድ ቀን አልፎ አንድ ቀን ይመጣል። አሁን እንደዚህ ነው ያለው ሐለቱና እንዴት ላርገው ትላለች። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ለሁ النعمة وله الفضل وله الثناء الحسن وصلوات الله المولى البر الرحيم والملائكة المقربين على سيدنا محمد سيد الأولين والآخرين وعلى آله وصحبه الطيبين الطاهرين. أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. بمجمرة يا حيض مسألة سفينا በተለይ እስቲሓዳው ሲገባ ውስብስብ የሆኑ መሳኢሎች አሉት። የሆነን ክስተት ወይም ደግሞ ሓላ አንድ ሴት ላይ ያጋጠመን ነገር በትክክል መልሱ ለማግኘት የተለየ ነገር እስከሆነ ድረስ ስለ ክስተቱ ሙሉ መረጃ ማግኘት ግድ ነው።
ለምን የሷ ወضع ሌሎች የሚመደቡት ምድቦች ውስጥ ለማስገባት የሚሆን የትኛው ውስጥ እንደምናስገባው ለማወቅ ምንነቱን በሐቂቃ ማወቅ ያስፈልጋል። አንድ ቀን እየመጣ አንድ ቀን ይሄዳል የሚለው ድፍን የሆነ ነገር ነው። ያኒ ምን ያህል ጊዜ ቆየ? አንድ ቀን እየመጣ አንድ ቀን ይሄደ በሐይድ ሰዓት ነው ወይስ ደግሞ በሌላ ጊዜም ከሐይድ ጊዜ ውጪ በሆነ ሰዓትም መምጣትና መሄድ ሁኔታ አለው የሚለውን ያው ዝርዝር ነገሮች ማወቅ ያስፈልጋል። በግምታዊ ክስተቱን ነው መልሱን ሳይሆን ግምታዊ የምናደርገው ክስተቱ እንዲህ ከሆነ ብለን ግምታዊ ምናባዊ ነገር እናስቀምጥና እንዲህ ከሆነ መልሱ ይሄ ነው ብለን ካልሆነ ደግሞ እንዲህ ነው ብለን እናስቀምጣለን። የመጀመሪያው ሐይድ ወሩን ሙሉ በመምጣትና በመሄድ በመድኃኒት ምክንያት ያኔ እርግዝና መከላከያ መድኃኒት በመውሰድ የሐይድ መዛባት አጋጥሞ ወሩን ሙሉ አንድ ቀን እየመጣ አንድ ቀን ይሄድ አንድ ቀን እየመጣ አንድ ቀን ይሄድ ከሆነ ምንም ጥርጥር የለውም ሁሉንም ደሞች በወር ውስጥ መታያቸው ደሞች ሁሉ ሐይድ ነው ብለን አንፈርድም። ሁሉም አይደሉምም ደግሞ አንልም። ስለዚህ የትኛውን ሐይድን በለው የትኛውን ደግሞ እስቲሓዳን በለው። እንደ መጀመሪያ እቺ ሴት ልምድ ያላት ሴት ከዚህ በፊት በትክክል የወር አበባ አይታ የጸዳች ሴት ከሆነች ለአንድ ጊዜም ቢሆን ያየችው ከዚያ በፊት በትክክለኛ ያየችባቸውን የሐይድ ቀናቶችን 6 ቀን ነው 5 ቀን ነው 4 ነው 7 ነው 8 ነው ያንን እንጠይቃለን። ልምዷ እንደ ጋሊቡ ኒሳ 6 ቀን ቢሆን ወይም 7 ቀን ቢሆን በዚህ 6 ቀን ውስጥ የሐይድ ጊዜ ብለን እነዚህን 6 ቀኖች እንወስናቸዋለን። የሚጀምሩት መቼ ነው? የወር መጀመሪያ ላይ ነው? ወሩ መሃል ላይ ነው? ያኒ ወር በየትኛውም ወር ቢቆጠር የሐይድ ወር ሲባል እኛ ሩምይ ነው ሂላልይ ነው በፀሐይ ነው በጨረቃ ነው ምናምን ብለን አንድ ለምናስበው ኢነማ 30 ቀናት ማለት ነው። የሐይድ ወር 30 ቀናት ናቸው። በ30 ቀን ውስጥ ነው ልክ አሁን የኢትዮጵያ ወሮች አሁን 30 እንደሚባለው ኢትዮጵያ ስለሆነች ምናምን ሳይሆን ኢነማ የሐይድ የአንድ የወር አበባ ዑደት ብለው የሚያስቡት በሸሪዓችን በፉቃዎቹ ስሌት 30 ቀን ውስጥ የተወሰነው ሐይድ ሲሆን የተወሰነው ደግሞ ጦህር ይሆናል ነው የሚባለው። ስለዚህ አንድ ጊዜ የወር አበባ ካየች በኋላ ሁለተኛ ጊዜ ዞሮ እስኪመጣ ድረስ በድምሩ 30 ቀን ሂደት መኖር አለበት ነው። በዚህ ስሌት ከሄድን እቺ ሴት 6 ቀን ከዚህ በፊት ልምድ ያላት ከሆነች 24 ቀን ንጹህ ነች ማለት ነው። 7 ቀን ልምድ ካላት 23 ቀን ንጹህ ነች ማለት ነው። ስለዚህ ይሄ ደግሞ በወሩ መጀመሪያ በወሩ መሃል ላይ ወር በገባ በሳምንቱ ወር በገባ በ10 ቀኑ ሊጀምር ይችላል። ዋናው እኛ ከጀመረበት እናስብና ዙረን አንድ ወር የሚለውን ሂሳብ እናሰዳለን። በኖርማል ሂደት እየሄደች ቆይታ 6 ቀን ያየች 24 ቀን ንጹህ የሆነች 6 ያየች 24 ንጹህ የሆነች ቆይታ እርግዝና መከላከያ ወሰደችና ሐበት ኢላ አን ሐይضها لم يتوقف በ6ኛው ቀን አልቆ ያ የእርግዝና መከላከያ ወሰደችበት ወር ላይ ሐይض ተዛባ 6ኛውን ቀን አልፎ ደም መምጣት ጀመረ። ግን ይሄ ደም ሲመጣ አንድ ቀን ይመጣና አንድ ቀን ይቆማል። አሁን ተመልሶ እንደገና ደግሞ ይመጣል። ጸዳው ስትል በነጋታው ደግሞ ወደ ይመጣል። እቺ ሴት ለመጀመሪያ ጊዜ እስቲሓዳ የምትሆን ሴት ነችና በሷ ግምት ሐይዷ በዚህኛው ወር ጨምሮ ሊሆን ይችላል። 6 ቀን የነበረው 7 ቢሆንስ 8 ቢሆንስ አሁን ደህና ነኝ ብላ ንጹህ ሆኛለሁ ለታጥባ ልጀምር ስትል ተመልሶ ደም መጣ 9ኛ ቀንስ ቢሆንም ስለዚህ አታውቀውም። أكثر الحيض 15 يوما ነው ሻፊዒ ተተቡዕ ባደረጉት በእስቲቅራእ ሌሎቹ ከዚያ ያነሰ ይላሉ። 10 ቀን የሚሉ መዝሀቦች አሉ። ረጅሙ 15 ቀን ነው። 15 ቀን ከሆነ እስከ 15 ቀን ድረስ ሶላት ሳሰግድ የመጠበቅ ግዴታ አለባት ማለት ነው። ግን ሙሉ ለሙሉ ነቃ የምታይበት ቀን ላይ ምንም ደም የለም በቃ ሐይض የቆሟል ብላ የምታምንበት ቀን ላይ ታጥባ ሱናቷን ትጀምራለች። የዚያን ቀን ሰገደች፣ ቀን ሙሉ ዋለች፣ ማታውን ሰግዳ ለሊት ተመልሶ እንደገና መጣ ደሙ። እንግዲህ ደሜ ሐይض አሁንም አለ ማለት ነው ብላ ታቆማለች።
እንደገና አንድ ቀን ሙሉ ሐይድ አይታ በነጋታው ደግሞ ቆመላት ምንም ነገር የለም በሷ ግምት በቃ ቆሟል ነው የምትለው ከዚህ በኋላ አይመለስም ብላ ነው የምታምነው ተጣጥባ ሶላቷን ትጀምራለች ትሰግዳለች እንዲህ ያለ እስከ 15 ቀን በዚህ መልኩ ተጠብቋለች 15 ቀን ሲሞላው ከጀመረ ጀምሮ 15 ቀን ሲሞላው ግን ከዚህ በኋላ ሶላት የምታቆምበት ምክንያት አይኖርም ለምን ያነው ما عاد يحتمل حيض ከዚህ በኋላ ይሄ ነገር ሐይድ የሚሆን እድል የለውም ከ15 ቀን በኋላ ከ15 ቀን በፊት እንኳን ባለው ሊሆን ያመቻል ምክንያቱም ሄዶ 10ኛ ቀን ላይ ሊቆም ይችላል ሙሉ ለሙሉ 11ኛው 12ኛው እስከ 15 ባለው ቢቆም ኖሮ ሁሉንም ሐይድ አድርጋ ታስበው ነበር ግን አሁን ቀጥሏል ስለዚህ ከዚህ በኋላ ሐይድ አይሆንም እንግዲያው ታጥባ ሶላቷን ትጀምራለች ደም ብታይም ያኔ ሙስተሐዷ ሴት የምታረገውን ያደረገች ትሰግዳለች ማለት ነው ይሄንን በመስገድ ጉዳይ ነው ቀጠለችው ምናልባት ይሄ ነገር ዝም ብሎ እየተዛባ አሁንም ቀጣዩን ወርም እንደዚያው ጀመረው ይሄኛ ወር ካለቀ በኋላ እንደገና ቀጣዩን ወር ቀጣዩን ወር እንደዛ የሚቀጥል ከሆነ ምንድነው የምታረገው የልምዷን ያክል 6 ቀን ድረስ ሶላቷን ከተወች በኋላ 7ኛው ቀን ላይ ታጥባ ሶላቷን ትጀምራለች ለምን ልክ እንደማለፈው ወር አሁንም እንደዚሁ እየሆነ ይሄዳል የሚል ማሳያ ከዚያኛው ወር ስለወሰደች 15 ቀን አትጠብቅም ማለት ነው በቀጣይ ወር ላይ ሁለተኛ ወር ላይ እንማ 6 ቀን ነው የልምዷን ያክል ከጠበቀችው በኋላ ደሞ ከቀጠለ ታጥባ ሶላቷን ትጀምራለች ለምንድነው ሲባል እኛ አሁን የልምዷን ሐይድ ልንለው ነው ከዚያ ውጪ ያለውን ደሞ ኢስቲሃዳ ልንለው ነው ያ ስለሆነ ያኛውን ደምረን ኢስቲሃዳ ደም ነው የልምዷ ያክል ደሞ ሐይዷ ነው ስለምንል በዚህ መልኩ ትላለችና ሁሉ ጊዜ ተመልካቾቻችን ምናስተዋውሳቸው ከዚህ በፊትም ያለው ነገር ነው አዲስ አይደለም ስለ ሐይድ መስአላ ሲጠይቁ ማለት ከሐይድ ጋር ተያይዞ የሐይድ መዛባት ኢስቲሃዳ የመምጣት ሁኔታ ወይም ኒፋስ ላይም ሆነ ከኒፋስ በኋላ ደም አለመቆም ያኒ ዝም ብሎ መቀጠል 60 ቀን ያለፈው ደም መታየት እንዲህ አይነት ነገሮች ሲኖሩ ዝርዝር ነገሮችን ገልጻችሁ ጠይቁን ያኒ ይሄን ያክል ቀን ቆመ مثلا ضبط ማድረግ ከኛ ይጠበቃል ያኒ መስከረም አንድ የመጣው እስከ 6 ቀጠለ ከዛ በኋላ እስከ 12 ምንም አላየሁም እንዲህ የሚለውን ዝርዝር ነገሮች ከቀኑ ጋር ከቁጥሩ ጋር ይንገሩን ኢንሻአላህ እኛ بالله التوفيق مع الملسالة إن شاء الله مرحبا بازر 913 مترشاو 98 يتلاكلن كذي قاعد مساساي نتقالو عند سو አደጋ ቢያጋጥም እና ቢቆስል ውሃ መንካት ከሌለበት እንዴት ነው ማድረግ ያለበት ሶላትን በተመለከተ ይላል ያው አደጋው የደረሰበት አካል የትኛው አካል ነው እንዲሁም ደግሞ እዛ ቁስል ላይ ጀቢራ ነገር አለ ማሸጊያ ነገር ፕላስተር ይሁን መጠቅለያ ነገር ፋሻ ይሁን ሌላ ነገር አለ ወይስ የለም ዝም ብሎ ቁስሉ ግልጽ ክፍት የሆነ ቁስል ነው መድኃኒት ብቻ እየተደረገለት የሚደረግ موضع التيمم ላይ ነው ወይስ አይደለም ያኒ የውዱ ከውዱ አካሎችም የበለጠ ደግሞ የተየሙም አካል ምንላቸው አሉ ፊትና ሁለት እጆች እነዚህ ላይ ነው ያለው ወይስ አይደለም የሚለው ተፋሲል ነገሮች ይታያሉ እንደቀደሙ እኛ እንዲህ ከሆነ እንዲህ ነው ብለን መልስ ባጭሩ እናስቀምጥና ለምሳሌ ቁስሉ ያለው እግር ላይ ቢሆን አደጋ የደረሰበት አካል እግር ላይ ሆኖ ምንም አይነት መሸፈኛ አልተደረገለትም ፕላስተርም ግን ውሃ እንዳይነካው ተብሏል ታማኝ የሆነ ሐኪም ያኒ ወይም ደግሞ ራሱ ከነካው እንደሚያቃጥለው ሹዑር ያደረገ ነው ሞክሮታል እንዳይነካው ከተባለ ህመሙን የሚያባበስበት ቁስሉ እንዳይደርቅ የሚያደርግ መሳሰለው ከሆነ ውዱኡን ሲያደርግ ሌላውን አካሉን በትክክል ያደርጋል ከፊት ጋር ምንም ግንኙነት የለውም እግር ላይ ያለ ቁስል ፊትን ማጠብ የሚከለክለው ነገር የለም እጅንም ማጠብን አይከለክልም ጸጉርን ማበስንም አይከለክልም ችግሩ ያለው እግር ጋር ነው እግር ጋር ስንመጣ እግርም መቼም ሙሉ እግር ላይ ነው ያለው ወይስ የተወሰነ አካል ላይ የእግሩ ጣት ላይ ሊሆን ይችላል ያለው ወይ ደግሞ የሆነ ቦታ ወይ ተረከዙ ላይ ሊሆን ይችላል ከስር ከእግሩ ላይ ሊሆን ይችላል المهم ያ ውሃ እንዳይነካው የተባለው ቦታ እንዳይነካው ይደረግና ደህነኛው ቦታ ግን ውሃ ቢነካው ምንም አይነት ችግር የሌለበት አካል ግን ይታጠባል
ያ ከታጠበ በኋላ ምን ቀረ? ቁስሏ ቦታ ቀረች። ቁስሏ ግልጽ ነች። ውሃ ቢያስነካው ያመዋል። ስለዚህ ምን ይደረጋል? ለዚያች ለቁስሏ ቦታ ተየሙም ይደረጋል። ለቁስሏ ቦታ እግሩ ላይ ያለው ቁስል ተየሙም ያደርጋል። ያኒ ፊቱን አጥቦ ውዱእን ሙሉን እያደረገ መጥቶ እግሩንም ሶሒሑን ያጥብና ምንም ችግር የለም። እግርን ከማጠቡ በፊት ተየሙም ሊያደርግ ይችላል። ወይም እግሩን ሶሒሑን ደህናውን ፓርት አጥቦም ተየሙም ሊያደርግ ይችላል። ግን ጸጉሩን ካበሰ በኋላ ነው ወደ እግር ጉዳይ የሚመጣው ለተየሙም ለውዱኡ። ያኒ እግር ለማጠብም ሆነ ተየሙም ለማድረግ ጊዜው ከጸጉር በኋላ ነውና ጸጉሩን አብሶ ከጨረሰ በኋላ ሁለቱም አማራጭ አለው። ሲፈልግ ለቁስሉ መጀመሪያ ተየሙም ያደርግና ከዚያ ደህነኛውን ያጥባል። አሊያም ደህነኛውን ያጥብና እጁን አደራርቆ ለቁስሉ ቦታ ደግሞ ተየሙም ያደርጋል። ተየሙም የሚደረገው ፊትና እጅ ላይ ብቻ ነው። አሁን ለእግር ተየሙም ይደረጋል ሲባል እግሩን ያብሳል ማለት አይደለም። ኢንማ ፊቱንና እጁን ያብሳል። ይህንን አንድ ሶላት ይሰግድበታል። ቀጣይ ሶላት መስገድ የፈለገ ጊዜ ሌላ ፈርዱ ሶላት ወቅት ሲገባ ውዱ ባይፈታም እንኳን ለእግሩ ተየሙም ማድረግ እንደገና ይጠበቅበታል። ለዚያች ቦታ እንደገና ተየሙም ያደርጋል። ለምንድን ነው ሲባል لأنه لا يصلي بتيمم واحد صلاتين فرضين በአንድ ተየሙም ሁለት ፈርድ አይሰገድምና ቅድም ያደረገው ተየሙም ለአንዱ ፈርድ ሶላት ሆኗል። ለዚህኛው ደግሞ ፈርድ ሌላ ተየሙም ያደርጋል። ውዱ እንደነበረው ተጠብቆ ነበር፣ ግን እቺ ቦታ ጧሃራው የሚሟላው አሁን ተየሙም ሲያደርግ ነው። በድጋሚ ያን ያሟላል። እሺ ይሄ እግር ላይ ከሆነ ነው፣ በጣም ቀላል ነው። ፊትና እጅ ላይ ቢሆን ወይ ፊት ላይ ወይ እጅ ላይ ቢሆንሳ እንደ አይነት ቦታዎች ላይ ተየሙም ካደረገ ያኒ ቁስል ካለ ያው እንደቀድሙ ንጹሁን ደህናውን ያጥባል። ሶሒሑን ያጥብና ለዓሊሉ ቦታ ለቁስሉ ቦታ ተየሙም ያደርግለታል። ከዚያ በኋላ ደግሞ ይቀጥላል። የተቀሩትን የጧሃራ የእግር مثلا ጸጉር ማበስ ከሆነ ሌላውንም ክፍል እንደዛው ያደርጋል። ምሳሌው በተሕዲዝ እንስጥና እጁ ላይ ቢሆን ቁስሉ ያለው ያ እጅ መቼ ነው ጧሃራ ጊዜው የሚገባው? ፊትን ከታጠበ በኋላ ነው። ፊትን ውዱእን ነይቶ ፊቱን ካጠበ በኋላ እጁ ጋር ሲደርስ ምርጫ አለው። ሲፈልግ ቀድሞ ተየሙም ያደርግና ሶሒሑን ከዛ በኋላ ያጥባል። አሊያም ደግሞ ሶሒሑን ፓርት ንጹሁን ፓርት አጥቦ ጨርሶ ለቁስሉ ተየሙም ያደርጋል። እጁን አደራርቆ ተየሙም ያደርግና ከዚያ ውዱእን ይቀጥላል። ራሱን ማበስ እግሩን ወደ ማጠቡ ይሄዳል። በዚህ መልኩ ያደርግና አሁንም ሌላ ሶላት ፈርድ ጊዜ ሲገባ አሁንም እንደገና ለሌላኛው ፈርድ ተየሙም ያደርጋል። ተየሙም ያደርገው አሁን ለየትኛው ነው? ለእጁ ጧሃራ ነው። እጁን ጧሃራ ካሟላ በኋላ በሻፊዒ መዝሀብ ተርቲብ ግድ ነውና ቅደም ተከተል ግድ ነውና አሁን የእጁ ጧሃራ አሁን ተሟላ ተየሙም ሲያደርግለት፣ ስለዚህ የቀሩትን ጸጉርን ማበስና እግርን ማጠብን ይደግማቸዋል። ሌሎቹ እንደነበሩ ናቸው። ነገር ግን የእጁ ጧሃራ አሁን በተየሙም ተሟላ። ከዛ በኋላ ጸጉሩን ማበስና እግሩን ማጠብን ይቀጥላል። ውዱ እንኳን ባይፈታም ለምንድነው? ቅድም ባደረገ ውዱ እጁ ጋር ሲደርስ ተየሙም አድርጎ የእጁን ጧሃራ ሲያሟላ ነው ራስን የማበስ ጊዜና እግርን የማጠቡ ጊዜ የገባው ተርቲቡን ጠብቆ። አሁን ውዱ ሳይፈታ ቆይቶ ልክ ሌላ ሶላት ፈርድ ወቅት ሲገባ እንደገና ውዱ ማደስ ፊትን ማጠብ ምናምን አያስፈልገውም፣ እጁ ማጠብ አያስፈልገውም። ነገር ግን ለእጁ ተየሙም ያደርግና ከዛ ጸጉሩን አብሶ እግሩን ማጠብ እንደገና ይጠበቅበታል ማለት ነው። ይሄ እጅ ላይ ሲሆን ነው። ፊት ላይም ሲሆን አሁን በጠቀስኩት መልኩ ያደርጋል። አንድ ጠቅለል ያለ ነገር ለመስጠት በመዝሀብ ሻፊዒ ላይ ጀቢራ ወይም ደግሞ ቁስል ላይ ጀቢራ ከተደረገ ሽፋን ከተደረገ هل وضعت على طهارة أو لا የሚለው ነገር ይታያል። ያኒ ጀቢራው ሲደረግ ሰውየው በጧሃራ ላይ ሆኖ ነው የተደረገለት ሽፋኑ ማሰሪያው ወይም ፕላስተሩ፣ ወይስ ውዱ አልነበረውም ሲደረግለት? ውዱ ሳይኖረው ተደርጎለት ከሆነ ያው አሁን ውዱ አድርጎ መስገድ ግዴታው ነው። ጀቢራው ጋር ሲደርስ ደህናኛውን ያጥብና ለቁስሉ ተየሙም ያደርጋል። በተለምዶ ደግሞ ቁስል ላይ ፕላስተርም ሆነ ማሸጊያ ሲደረግ ቁስሉ ላይ ብቻ በተሕዲድ ሳይሆን የሚደረገው
ለማያዣ ቦታ ተብሎ ማጣበቂያ ፕላስተሩ ማሰረፊያ ተብሎ ተጨማሪ ቦታም ይደረጋል። ጥንቃቄም ተጨማሪ ቦታ ይሸፈናል ለእስቲምሳክም ተብሎ። ይሄ ቦታ ደግሞ ስላለ በእርጥብ እጁ ያንን ጀቢራውን ያብሰዋል። ለዚያ ለደህነኛው ቦታ መሸፈኛው ለያዘው ደህነኛ ቦታ ያብሰዋል። ለቁስሉ ደግሞ ተየሙም ያደርጋል። በዚህ መልኩ ይሰግዳል ማለት ነው። ይሄንን ቅድም ተርቲብ መጠበቅ ያለበት ያለውን ያንን ጠብቆ ይሰግዳል። ፊትና እጅ ላይ ሲሆን ጀቢራው በሻፊዒ መዝሀብ في كل الأحوال سواء وضعها على طهارة أو لا በውዱእ ቢሆን ጀቢራውን ያደረገው ወይም ያለ ውዱእ ቢሆን ያደረገው በዚያ ቀደም በገለጽኩት መልኩ እየሰገደ ይቆይና ሲድን ሶላቱን መድገም ግዴታ ይሆንበታል። ከፊትና ከእጅ ሌላ ያለ ቦታ ላይ ከሆነ ግን ጭንቅላቱ ላይ ቢሆን እንዳለ ለወዓመት رأسه ሁሉንም ጭንቅላቱን ቢሸፈነ ቢሆን ወይም ደግሞ እግሩ ላይ ያረፈ ቢሆን ጀቢራው በጧሃራ ከሆነ የተደረገው ውዱእ ኖሮት ከሆነ ጀቢራው የተደረገለት ሸርጡን ጠብቆ እስከተደረገ ድረስ ከመያዣ ያክል ውጪ ተጨማሪ ዝም ብሎ ካልተጠቀለለ ያኒ መያዣውን ያክል ከሆነ የተደረገው ሸርጡን ጠብቆ ካደረገ ኢዓዳ አይወጅበትም፣ መድገም አይወጅበትም። ሶላቶችን በዚያ ይሰገዳቸው ማለት ነው። ያለ ጧሃራ ካደረገው ግን سواء كان في موضوع التيمم أو لا ያለ ውዱእ ከሆነ ጀቢራውን ያደረገው ያንን ሶላት እነዚያ በዚያ ሁኔታ ይሰገዳቸው መድገም ግዴታ ይሆንበታል ማለት ነው። በ099297 የተላከልን ጥያቄ ሰላም አለይኩም አንዲት ሙስሊም ሴት ከሃይማኖቷ ውጭ ሌላ ሰው ጋር ትዳር ብላ ብትገባ እና ግን ሶላቷን ትሰግዳለች፣ ጾሙን ትጾማለች፣ ተቀባይነት ይኖረዋል ወይ ሶላቷና ጾሟ? ያኒ ሶላትን ተቀባይነት ከሚያረጉ ሸርጦች መካከል አንዱም ካልተጓደለ ያኒ ምትበላው ሐላል ከሆነ ምትለብሰው ሶላቱን መስገድበት ልብስ ምትለብሰው ሐላል ከሆነ መስገድበት ቦታ ሐላል ከሆነ በኢኽላስ ሊላሂ ተዓላ ብላ መስገድ ከሆነ ሸርጦቹ ደግሞ ከተሟሉ የውዱእ የጧሃራ ሰትሩል ዐውራ ወደ ቂብላ መዞር የመሳሰሉ ሸርጦች ከተሟሉ ሶላቷ መቅቡል መሆኑ አይቀርም። ያኒ የሚከለክል ነገር የለም። ነገር ግን ኢቃመቱሃ ዐለ ዘንብ ይሄ በወንጀል ላይ መቀመጧ የሚያመጣባት ተጽዕኖ አለ። ያኒ ወንጀል ላይ መቀመጥ ማለት هذه المرأة يعني هي واقعة في ذنب الزنا ትዳር አይባልምና እቺ ሴት ዝሙትን ትዳር ብላ የያዘችና የተቀመጠች ሴት ነው የምትሆነው። እንደ ማህይም ባሰግድ ይሻላታል አይባልም። ይሄ የዕልም ፈትዋ አይደለም፣ ሸሪዓ እንደዛ አይልም። ምን ጾመችው ደግሞ እሷ እንዲህ በላይ የጾመችም አይባልም። ለምን ጾም አንድ ግዴታ ነው። ሶላት ራሱን የቻለ ግዴታ ነው። ተጀንቡ ዚና ደግሞ ሌላ ግዴታ ነው። እሷ ይሄንን ግዴታ አልተወጣችም። ዚናን መራቅን አልተወጣችም። ዚና ላይ ወድቃለች። ስለዚህ በዚህኛው ወንጀል ትጠይቃለች፣ ምንም እንኳን በዚህኛው አልፋ ቢሆንም ማለት ነው። ስለዚህ ተጽዕኖ የሚያሳድሩ ነገሮች አሉ ይኖራሉ። ያኒ ሶላቷ ላይ ምናልባት ከካፊር ጋር ሙቂም ሆና ትዳር ብላ ተቀምጣ ቤት ውስጥ ሰውየውም ዲኒ ነው ብሎ እየኖረ ስለሚሆን ተማሲሎች አይጠፉም፣ ምስሎች የመሳሰሉት ነገሮች ይሄ ካፊሮች የሚሰቅሏቸው ነገሮች እነዚህ ሶላቱ ላይ የሚያሳድሩት ተጽዕኖ ይኖራል። ከዚህ ውጪ ግን በወንጀሏ በዘንቧ በኃጢያቷ ትጠይቃለች እንጂ በዚህኛው በኩል ሶላቷን ተቀባይነት እንዳይኖረው የሚያደርግ ምክንያት የለም። ያኒ ሰው ሶላቱን አላህ እንዲቀበለው ሌላ ተጀንቡል ማዕሲያ ከሶላቱ ጋር ምን ተያያዥነት የሌለው ማለት ነው። ራሱን የቻለ ማዕሲያን መራቅ ግዴታ ነው አልተባለም። ለሶላቱ ሲባል አልተባለም ነው። ራሱን በቻለ መልኩ ተጀንቡል ማዕሲያ ግዴታ ነው። ለከሷ አላህ አዞኝ ነው መስገደው እንደምትለው አላሁ ተዓላ ደግሞ እንዲህ አይነትን ኢቃማ ሐራም ከሆነ መኗኗር ይሄ ዝም ብሎ አብሮ መኖር ነው የሚባለው። በምን በዚና ወልዓያዙ ቢላህ አብራ ከተኛች ከሱ ጋር አብራ ኸልዋ እንኳን ለብቻ መቀመጥ እንኳን አትችልም። አንዳንዶች ዝም ብለው ትዳር ይሉታል። ጥያቄው ላይም ትዳር መስረታ ወይም ተጋብታ ምናምን ተብሎ ሊጠየቅ ይችላል። አስለን ትዳር አይባልም።
ምክንያቱም በሸሪዓችን ትዳር ብለን የምንለው ሶሒሕ የሆነውን ነውና ከዚያ ውጭ ያለውን ፋሲድ የሆነ ወይ ደግሞ በጋብቻነት ሸሪዓው ማይቀበለው ጋብቻ ብሎ ማይቆጥረው ነው። እንዲህ አይነት ሐል ላይ ያሉ ሴቶች አላህን ፈርተው ነገ አኺራ አለብን ብለው በየቀኑ የሚወርድባቸው ርግማንና በላ አላህ ይጠብቀን። ይህንን ለመዳንና ከዚህ ለመሸሽ ከእንዲህ አይነት ዓላቃ መቋረጥ አለባቸው። ያኒ ምናልባት አንዳንዶች ይላሉ ይሄን ያክል ዓመት ኖሬ ምትላለች። ያኒ ሰውኮ ሀብታም ሲሆን ይሄን ያክል ዓመት ድህነት ላይ ኖሬ እንዴ በፍጹም ያልፈልግም ሀብትን እኮ አይልም እኮ አይደል? ቆሻሻ ውስጥ ኖሮ ወደ ንጹህ ቦታ ወጣ ሲባል ይሄን ያክል ዓመት ቆሻሻ ላይ ኖሬ እኔ ቆሻሻ እንጂ ንጹህ አልፈልግም አይባልም። ወንጀል ላይ ዘቅት ላይ የነበረ ሰው ወደ ተሻለ ነገር ና ሲባል ይሄን ያክል ዓመት ቆይቼ አሁን ሰው ይለኛል አይባልም። ወደ ጥሩ ነገርና አላህን ፍራ ነው የምትባለው። መቼ ሞት እንደሚመጣ አይታወቅም። አላህ ይጠብቀን። ብዙ ሰዎች ወንጀል ላይ እየተጨማለቁ እያለ ያን ወንጀል እየሰሩት እያለ በዚያው የሚሞቱ ሰዎች አሉ። ስለዚህ ይህንን መቼ እንደሚሞት ያላወቀ ሰው ቆይ ዛሬ ወይ ነገ እያለ ግድ የለም ትንሽ አንድ ሳምንት ቆይ የተሻለ ነገር እስኪመጣ ምናምን መባል የለበትም። አላህን እያመፀ ያለ ሰው ቶሎ ነው ተውበት ማድረግ ያለበት። እንዲህ አይነት ትዳር ብላችሁ የመሰረታችሁ ወይ ደግሞ ከካፊር ጋር እየኖራችሁ ያላችሁ ካላችሁ አላህን ፍሩና ተመለሱ። ያላችሁበት ያኒ በሐቂቃ እነዚያ ራሳቸውን ለዝሙት አጋልጠው ሴተኛ ተዳዳሪ ከሚባለው እነሱ ምናልባት ገንዘብ ይሰበስቡበታል እንጂ ከዚያ የተለየ አይደለም። የሰው መለያየትና አንድ ሰው መሆን ዝሙትን አይቀያይረውም። ይሄም ዚና ነው ያኛውም ዚና ነው። ብዙ ሰው ጋር ዚና መስራት ምን ይችላል? አንድ ሰው ጋር በተደጋጋሚ ዚና መስራት ዚና ነው። አላህ ይጠብቀን። ያኒ ፋሒሻ ብሎ አላህ ጸያፍ ያደረገው ቆሻሻ ነገር ነውና ይህንን ነገር ርቃችሁ ወደ ሐላል ነው። እነዚህ ሰዎችን መሐባ አለኝ ፍቅር አለኝ የቀልብ ዝንባሌ ያለኝ የምትሏቸው ሰዎች ከሆናችሁ እነዚህ ሰዎችን ሄዳ ይዘው እስልምናን ተቀበለው ከእናንተ ጋር መቀጠል ይፈልጉ ከሆነ እስልምናን ይዘው በአዲስ መልክ ኒካህ ተደርጎላቸው አብረው እንዲኖሩ፣ አይ የሚሉ ከሆነ ደግሞ ቁርጥ አድርጎ ከእነዚህ ሰዎች ሐላል በሐላል ማግባት እኮ አልጠፋም እኮ ሞልቷል። አልሐምዱሊላህ ሐላል ፈላጊዎች ብዙ ናቸውና ወደ ሐላል መሄድ አለባቸው። ተመልካቾች እየተከታተላችሁ የምትገኙት ፕሮግራማችን ነው። አሁን ረፍት ወስደን እንመለሳለን። ጠብቁ ኢንሻአላህ። ተመልሰናል። ተመልካቾቻችን የምትከታተሉት ጠይቁ ፕሮግራማችን ነው። አሁን ከኛ ጋር አሁን ኢንሻአላህ በ096971 የተላከልን ጥያቄ ምንድነው የሚለው? ሰላም አለይኩም። አንድ ሰው ኢማሙ የመግሪብ ሰላት እየሰገደ እሱ ግን የአስር ሰላት ነይቶ ቀዳ መስገድ እና ኢማሙን ተከትሎ እየሰገደ እያለ መግሪብ ስለሆነ ኢማሙ የሚሰግደው 3 ከጨረሰ በኋላ ማሙ ተነስቶ አንድ መሙላት፣ ምክንያቱም የነየተው አስርን ስለሆነ እንደዚህ ማድረግ ይችላል ወይ ይላል። ይቻላል። من حيث الصحة قدوة ትክክል ነው። يعني نظم الصلاة متحد ነው። ምንም እንኳን የረካዓ ልዩነት ቢኖርም እንኳን ያሰጋገድ ሁኔታው ግን አንድ አይነት ነው። ስለዚህ መግሪብን ከሚሰግድ ኋላ ዓስርን ቀዷ የሚሰግድ ወይ ለም يكن مستحب እንዲህ አይነቱ ቁድዋ የሚወደድ አይደለም። يعني ነገር ግን من حيث الصحة يصح በሚሰግድበት ሰዓት ኢማሙ ለሶስተኛ ረካዓ በሚቀመጥበት ሰዓት እሱ አብሮ አይቀመጥም። ምክንያቱም ሶስተኛ ረካዓ ላይ ሶላተ العصر ላይ ተሸሁድ የለም። ስለዚህ ምንድነው የሚያደርገው? 3 ረካዓዎች አብሮ ይሰግድና ኢማሙ መጨረሻው ነው መግሪብ ነውና እየሰገደ ያለው ለመጨረሻው ረካዓ 3ኛ ረካዓ ላይ ተሸሁድ ይቀመጣል። ማእሙሙ ምንድነው የሚያደርገው? ይፋሪቁሁ ሙፋረቃ ይነይታል በልቡ። አሁንም እየተከተልኩት ነው ብሎ መጻረር የለም አይሆንም። ስለዚህ ተነጥየዋለሁ ይላል። اقتداء
መከተሉ የሚሆነው የት ድረስ ነው ማለት ነው? ተሸሁድ ሲቀመጥ ድረስ ነው። ተሸሁድ ሲቀመጥ ዓስር ሰላት ላይ ሶስተኛ ረክዓ ላይ መቀመጥ የለምና ብድግ ይላል እሱ። ሲነሳ ግን ምን ነይቶ ነው የሚነሳው? ከኢማሙ መነጠልን ነይቶ ነው የሚነሳው። ያኒ ሙፋረቃን ነይቶ ይነሳና ይሄ ራሱን አንድ ረክዓ ሰላት ጨምሮ አራተኛ ረክዓ ላይ ተሸሁድ ተቀምጦ መጨረስ ይችላል። በ952 መጨረሻ 18 የተላከልን ጥያቄ ምንድን ነው የሚለው? ሰላም አለይኩም ጥያቄ ነበር። ስለ ንያዎች ማወቅ ፈልጌ ነው። ለምሳሌ የውዱእ ንያ፣ የሶላት ንያ፣ የሱና ሶላት ንያ እና የሸዋል የስድስቱን ቀናቶች ንያ እንዴት ነው የምንነይተው ይላል። እሺ ያው በመጀመሪያ ንያ ቦታው ልብ ነው። ንያ ማለት ንግግር ማለት አይደለም። ንያ ማለት ቃላት አይደሉም። ንያ ሐሳብ ነው። ያኒ የግድ በአፋችን አውጥተን መናገርም ደግሞ ቅድመ ሁኔታ አይደለም። ዋናው ነገር የሚሰራውን ነገር ማሰብ ማለት ነው። ሰው ዝም ብለህ ይሁን ነገር ስራ ቢባል ምን ልስራ ማለት አለበት አይደል? የሚሰራውን ነገር እንዲያውቀው። ሶላት ስገድ፣ ምን አይነት ሶላት ነው የምሰግደው? ፈርድ ሶላት። የትኛውን ፈርድ? ዓስርን። መርሐባ። አሁን ልቡ ላይ ፈርድ ሶላት እንደሚሰግድ ይሄም ፈርድ ሶላት ደግሞ ዓስር እንደሆነ አውቆታል። ተነስቶ አላሁ አክበር ሲል ሶላት ውስጥ ሲገባ ንያ ማለት ቀስዱል ፊዕሊ ቀስዱ ሸይኢን ሙቅተሪነን ቢፊዕሊሂ ነው። አንድን ነገር መቀሰድ ነው። ከምን ጋር አያይዞ? ከትግበራው ጋር። የሶላት ተግባሮች የመጀመሪያው ምንድን ነው? ተክቢረቱል ኢሕራም ነው። ከዚህ ተክቢረቱል ኢሕራም ጋር አያይዞ ሶላት ውስጥ ገባሁኝ ብለው በልቡ ነየተ ከፋ። ይሄ በቂ ነው። ፉቃሃዎቹ ስለ አልፋዝ ወተለፉዙ ቢሃ ሱነቱን የሚሉት በአፍ መናገሩ ንያውን ተአኪድ ያደርግለታል፣ የልቡን ያጠነክርለታል እንጂ ግዴታ ሆኖ አይደለም። ወለይሰ ሸርጠን። አንዳንዴ እንደውም ሰው በአፉ የሚያወራውና በልቡ የሚያስበው ሌላ እኮ የሚሆንበት ነገር አለ። ዓስር ሰግዳለሁ ብሎ ተነስቶ ሶላል መግሪብ የሚልበት ሁኔታም አለ በአፉ። ስለዚህ ዋነኛው ቦታ ልብ ነውና የልብን ንያ ካወቀን ምንም ችግር የለውም። ይሄ ለማቅለል ነው። ለምንድን ነው? ከለፍዝ ጋር ተያይዘው አንዳንዶች መኻሪጅ አልሑሩፍም ፊደሉን ለማውጣት ከፋቲሓ እንደሚቀራ ፋቲሓ ቂራአ ነውና የፊደል ማውጫ እንጠነቀቃለን። የመሳሰለውን ልክ ያንን ቃሉን ካላመጣው ብሎ ንያ ላይ ልክ ንያ ላይ ቃል ሸርጥ እንደሆነ ሁሉ ከቃሉ አልፎ ፊደላቶቹ ራሱ በትክክል መውጣታቸውን ሲጨነቅ ይሄ ለወስዋስ በር ይከፍታል። ይሄ ሙጀረብ ነው፣ የተሞከረ ማለት ነው። የታየ ብዙ ሰዎችን ወስዋስ ውስጥ የሚከታቸው ነገርም አንዱ ይሄ ነው። ምን ማለት? አለቅጥ ያን ነገር ማጥበቅ። ስለዚህ በተለፉዙ ንያን ለማረጋገጥና ተአኪድ ለማድረግ የመጣ ነገር እንጂ ለወስዋስ በር እንዲከፍት እንዲሆን መሆን የለበትም። እኛም በር መክፈትም የለበትም። እሺ ፉቃሃዎቹ የሚጠቅሷቸው አልፋዞች ምንም እንኳን ንያ ለፍዝ ባይሆንም ንያ የልብ ሐሳብ ቢሆንም አንተ እንግዳ መጣ፣ እንግዳ ሲመጣ ተነስተህ ያለህን ለማቅረብ ወደ ማድ ቤት ሄደህ مثلا ወደ ኪችን ሄደህ መጥበኽ ሄደህ ውሃም ቢሆን ይዘህ ለመምጣት ፍሩትም ቢሆን ይዘህ ለመምጣት ስትቀስድ እኮ ውስጥ ላይ ስላለ ነው ብድግ ብለህ የሰራኸው ይሄን ነገር አስበኸዋል፣ ሰርተኸዋል። ነወይቱ أن أجلب الهدية لضيفي من أبلك واتنيتمكم أسبكوا تنسته بيجيكوا من سرعة سرعة وستأجن بيتأجن وست كتاب مقرأة ما يلوي متقلنا بدق بدن أنستن كتابون كراله هي اللي بوست على نجار سلهونه بزوم مياكاوس جرام مياكابان نجار ما يرلا صلاة صوم ليلوشم سرعة من الزوناتشو وأنا نجار بتشا سيسراو استحضار النية ينورو ከንያው ጋር አቆራኝቶ ይስራው። ዝም ብሎ ከገባበት በኋላ አስበታለሁ አይደለም። ወደ ለፍዞቹ ስንመጣ ፈርድ ሶላት ከሆነ የተሟላ ንያ የሚሉት ወሰሊ ፈርድ አልዓስሪ مثلا ለምሳሌ
ረካዓው ቁጥር ቢጨምር ሊላሂ ተዓላ ቢል ብለው የሚሉ አሉ። የረካዓ ቁጥር መጥቀስ አያስፈልግም የሚሉም አሉ። ሊላሂ ተዓላ የሚለው ይሄ ኢኽላሱን ኢስቲሕዳር ለማድረግ ነው። ለሰው ይውልኝ ይስሙልኝ ሳይሆን ለአላህ ብዬ ነው ማድረገው። ስለዚህ መስገዱን ምንድን እንደው የሚሰግደው ፈርድነቱን ከፈርዶች የትኛውን ፈርድ ዙህርን ወይም ዓስርን ወይም መግሪብን የሚሰግደው እነዚህ መሰረት ናቸው። እነዚህ ነገር ኢስቲሕዳር ካደረገ ተሟልቷል። በአፉ ተለፍዝ ቢያደርግ ቢናገር ሱናው ተገኝቷል ወይ ሙስተሐብ ነው የሚሉት። ጾም ላይ ስንመጣ ረመዳን ከሆነ በተለምዶ መሳጅዶች ውስጥም ይደረጋል። ተራዊህ ከተሰገደ በኋላ ዊትር ከመሰገድ በፊት ንያን ያስታውሳሉ። ጥሩ ልማድ ነው። ጣዓ ስለሆነ በንያ ማስታወስ ስለሚሆን ነወይቱ ሶውመ ገዲን ዐን አዳኢ ፈርዲ ረመዳን ሃዚሂ ሰነ ኢማናን ወሕቲሳበን ሊላሂ ተዓላ ያኒ ነገን ነወይቱ ሶውመ ገዲን የነገን ቀን ለመጾም ነይቻለሁ። ዐን አዳኢ ፈርዲ ረመዳን ሃዚሂ ሰነ የዚህን ዓመት ረመዳንን አዳእ የሆነ በወቅቱ የሚጾመን ጾም ቀዷእ ሳይሆን በጊዜው የሚጾመን ጾም ለመጾም ነይቻለሁ። ለማን ስል ሊላሂ ተዓላ ምን ፈልጌ ኢማንን አምኜበትና ወሕቲሳበን ኢሕቲሳበል አጅሪ ሚነላሂ ተዓላ ማለት ነው። ይህንን በለፍዝ ደረጃ ነው የሚያስቀምጡት። ምንም ችግር የለውም። ሱና ጾም ሲጾም መሰለን ወይቱ አን አሱመ صيام ست من شوال أو يوما من ست من شوال كسدست شوال عندهم كلام صوم ينجون كلام صوم نيتشالو قولين يتل عرفة كان كون مصومه نويت صيام يوم عرفة نويت صوم غد عن سنة يوم عرفة بلو يعرفة كان يسنة كان صوما لما صوم نيتشالو قولين يتل ليلوتشم كونوا للزوجين أني بزوجي سلني ሲነሳ المعنى ላይ ወይም ደግሞ ልብ ላይ ያለው ማዕና استحضار ማድረግ ላይ ማተኩሩ ለምንድነው? አንዳንድ ሰዎች ከልጅነታችን ጀምሮ ምን ሰማው ነገር ነው። ምን የሚሉት ነገር አላቸው። እኔ እኮ መስራት ፈልግ ነበር ግን ንያውን እኮ አልችለውም የሚሉት ነገር አላቸው። ንያውን አላቀበትም ማለት ስለ ንያ ያላቸው ግንዛቤ ትክክል አይደለም ማለት ነው። የሆነ ነገርን ለመስራት አስበህ አቅደህ ስራው ይሄን ነገር እንደምሰራው አስበህ ስራው ሲባል ሌላ ብዙ ሂሳብና ቋንቋ አረብኛ ማወቅ የሚጠይቅ አይደለም እኮ። ሐሳብ በአረብኛ እና በእንግሊዝኛ ይባላል እንዴ? ሐሳብ እኮ ማዕና ነው፣ ውስጥ ልብ ውስጥ የሚቀመጥ ነገር እንጂ ለፍዝ አይደለም። ስለዚህ በየትኛው ቋንቋ የሚባል ነገር የለውም። ስለዚህ የሚያስቡት ነገ ቀኑ ምንድነው? አሹራ መጾም ትፈልጋለህ? አዎ። ለምን? ሱና ነው መጾሙ። በቃ ነይተሃል፣ በልብህ ነይተሃል። የግድ ይህንን ለፍዞች ካላመጣው ንያ ትክክል አይደለም። فبالتالي صيام ትክክል አይደለም ማለት ትክክል አይደለም ራሱ አነጋገሩ ማለት ነው። በ914 መጨረሻው 99 የተላከልን ጥያቄ ምንድን ነው የሚለው አንድ ሰው እንደማይሰርቅ ነድር አደረገ እንደማይሰርቅ ማለት ወይም ተሳለ። ነገር ግን ሁሉ ጊዜ ወይም አሁን ብሎ አይደለም የተሳለው። ያው ሲነዘር ወደፊት እንደማይሰርቅ አስቦ ነበር። ግን የሰው ተሳሳተና ሰረቀ። የተሳለውን ቀን መጾም ነው ያለበት ወይስ እንዴት ነው? ያኒ ይሁን ነገር ላለማድረግ ብሎ ስለተሳለ ማለት ነው። እንዲህ አይነት ነገር ካረኩኝ እንዲህ ላረግ፣ ይሄን ነገር አላደርግም፣ ይሄን ነገር ካደረኩኝ ደግሞ እንዲህ ነገር ላደርግ ብሎ ተሳለ። ያኒ በስለት ጉዳይ ላይ ይሄ ነገር ከሆነልኝ ወይም ደግሞ እንደዚህ ነገር ካደረኩኝ ወይም እንዲህ ነገር ካላደረኩኝ ብሎ በሆነ ነገር ላይ አንጠልጥሎ ስለትን ሊሳል ይችላል። ያኒ ለምን ተጀንቡ المعصية طاعة ነው። من نذر أن يطيع الله تعالى فليطيعه ያኒ እንዲህ ነገር ከሆነልኝ ይሄን ነገር አደርጋለሁ ብሎ ጥሩ ነገር ለመስራት ብሎ ነው ጾማለሁ። ጾም ደግሞ ጣዓ ነው። ስለዚህ ይሄንን ነገር ጣዓ ሰራለሁ ብሎ ስለሆነ ስለት ያደረገው ያ ነገር ከሆነለት ያንጠለጠለው ነገር ከተገኘ ይጾማል። ምንም እንኳን ይሄኛውን ነገር ምናየው تعليق الصوم على فعل شيء أو على ترك شيء ነው የሚሆነው። يعني ጾምን ወይም ደግሞ ጣዓን እንዲህ ነገር ካረኩኝ እንዲህ ነገር
ራሴ ሊወጅብብኝ እንደማለት ነው ራሱ ላይ ማለት ነው። ያንን ነገር ለምሳሌ ስርቆት ሊቆጠብ ነበር የነየተው ነገር ግን መልሶ ሰራው علي أن أفعل كذا وكذا إن فعلت ያለ ነው ማለት ነው። ይሄን ነገር ከሰራውኝ እንዲህ ነገር ልሰራ ብሎ ራሱን ኢልዛም ያደረገ ነው። ያን ነገር ደግሞ ሰርቶ ተገኘ። ስርቆቱን ተተቶ ነበር ተመልሶ ወደቀበት። ስለዚህ ይሄ ነዝሩን ያንን ነዝር የመሙላት ግዴታ ይኖርበታል። ባይሆን እንዲህ አይነቱን ነዝር ዑለማዎች اختلاف አላቸው بين العلماء ያንን ነዝር ያደረገው ነገር ነው መሙላት ያለበት ወይስ መሐላ እንዳፈረሰ ተቆጥሮ ከፋረቱ የሚን ነው መስጠት ያለበት የሚል ከፊሎቹ እንደ መሐላ ይቆጠርና ይሄን ነገር ላልሰራ ብሎ ራሱን ለመቆጠብና ተጀንብ ለማድረግ ነውና የማለው። ይሄ ነዝሩ ለጃጅና ነዝሩ ጧዓ የሚባል ነገር አለ። ይሄን ነገር ላላረግ ሲል ራሱን ለማቀብና ከዚያ ነገር ለመከልከል በሚል ያደረገው ሲሆን አንዳንድ ሲጋራ የሚያጨሱ ሰዎች مثلا ካሁን በኋላ ላለጨስ ካጨስኩኝ እንዲህ ነገር አደርጋለሁ ብለው ይላሉ። ተመልሰው እንደገና ይወድቁበታል መልሰው እና እንዲህ አይነት በዚህ መልኩ ያደረገው ከሆነ ከፊል ዑለማዎች እንደ መሐላ የከፋረቱ የሚን ይወጅብበትና ያንን የመሐላ መቀጫ 10 ድሃ ማብላት ወይም 10 ድሃ ማልበስ ያንን ካልቻለ ደግሞ 3 ቀን መጾም ግዴታ ይሆንበታል። ያንን ካደረገ ነፃ ይሆናል ይላሉ። ሌሎች ደግሞ አይ ነዝር ያደረገው ነገር ይወጅበታል ጾማለሁ ብሎ ከሆነ መጾም ማብላት ከሆነ ማብላት ያንጠለጠለው ነገር በነዝርነት ይያዝበታል ነው ማለት። በ1912 መጨረሻ 43 ተላከለን ጥያቄ ምንድነው የሚለው? አሰላሙ አለይኩም የኔ ጥያቄ የሆነ ዕቃ ከሆነ ሰው ገዝቼ ነበር። ያን የስገዛው 5000 ነበር የገዛሁት። ከገዛሁት በኋላ ግን ከሰውየው ዘንድ ሆነ ሳይሰጠኝ 2 አመት አለፈ። ከዛም እሱ ራሱ 20 ብር ሸጠው። እኔ 20 ብር ነው ወይ መቀበል ያለብኝ? ብቀበል እሱ ወንጀለኛ ሆናለሁ ወይ ይላል። መጀመሪያ ሰውየው በ5000 ብር ዕቃ ገዝቶ ገንዘቡን ከፍሎ ያኔ ወሉ አቅዱ ካለቀ በኋላ አንተ ጋር ይቀመጥ ብሎ ታስቀምጡት ከሆነ ሐቁ እሱ ነው፣ የገዢ ነው። ሻጭ አገኘው ብሎ እንደገና ቢሸጠው ያንን የሸጠውን ነገር የሰውየው ሚልክን የሸጠው ማለት ነው። የሰውየው ሚልክን ስለሸጠ የሸጠውን ዋጋውን ከበዚህ ዋጋ ሽጬዋለሁ ብሎ መስጠት አለበት። 20 ብር ከሸጠው 20 ብር ነው የሰጠው። ምክንያቱም አሁን ወደ عقد ማፍረስ هل نقول فسخ العقد ይሄ ሰውዬ عقدنا አፍርሶታል ምንለው ወይስ عقዱ ጸንቷል ማለበት ውሉ ማለት ነው። የሽያጭና የመሸጥና የመግዛት ውሉ ጸንቶ እንካ አንተ ጋር አደራ መልክ ተረከበው ሊሆን ይችላል። ያን ነገር በቃ አንተ ጋር አስቀምጥልኝ ብሎ ከሰጠው ከተረከበ በኋላ ከሰጠው በአማና መልክ እሱ ጋር የተቀመጠ ገንዘብ ነው የሚሆነው፣ ዕቃ ነው የሚሆነው፣ ንብረት ነው የሚሆነው። ያንን ባለሱቁ ቢሸጥበት የሰው ዕቃ ነው የሸጠው። ስለዚህ ከሸጠ ያለ ውክልና ነው የሸጠው፣ ሽጥልኝ ብሎት አይደለም የሸጠው። ያንን እንደሸጠበት የሸጠው መመለስ መቻል አለበት። ይሄ ነው በቃ ዋጋው ብሎ ይሄም ራሱ ውሉ የሚጸናው ሁለተኛው ውሉ የሚጸናው ራሱ اذا رضي المالك ማሊኩ ፍቃደኛ ከሆነ ነው። ምክንያቱም ሐቁን የተሸጠበት አይ እኔ አልፈልግም ብሬም ዕቃውን መልስልኝ በአማና አንተ ጋር ያስቀመጥኩትን ገንዘብ መልስልኝ ብሎ ካለው ሊመልስለት ግድ ይለዋል ማለት ነው። ይሄ በሰው ገንዘብ ላይ ተሰሩፍ ካደረገ ምን ይዘዋል የሚለው ነገር ነው። ያኔ የሆነ ብር አስቀምጥልኝ ተባለ፣ ሰውየው ግን ምን አደረገው? ሸጠው። ዕቃ አስቀምጥልኝ ተብሎ ነበር ሸጠው። ያንን ከሸጠው ማሊኩ ፈቅጃለሁ እሺ ሽያጩን ካለ ሰመኑ ወደሱ ነው የሚገባው ማለት ነው፣ ወደ ባለቤቱ ነው የሚገባው። ስለዚህ 20 ብሩን መቀበል ይችላል ወይ ይላል? አዎ ይችላል። በይዑን عقد فسخ በማድረግ ጉዳይ ከሆነ
በሚፈቀድበት ሁኔታ ነው የማይፈቀድበት ሁኔታ ላይ ነው ፈስኽ ያደረገው ያኒ ፈስኽ ማድረግ በማይፈቀድበት መልኩ ካደረገ አይችልም ውሉን ማፍረስ ያለ ሐቅ አይቻልም ውሉን ማፍረስ በሚችልበት في زمن الخيار ባለው ምርጫ ባለበት ሰዓት መምረጥ በሚችልበት امضاء العقدنا فسخ العقد ማለት ውሉን ማስቀጠልና ውሉን ማፍረስ መብት በተሰጠው ቀን ገደብ ውስጥ ግን አፍርሶ ሽጦት ከሆነ ግን የራሱ ሚልክ ነው ለይሰውዬ ገንዘቡን ይመልስለታል ሰጥቶት የነበረው ገንዘብ ካለ 5000 ብር ከሆነ 5000 ብሩን ይመልስለት በ0909 መጨረሻው 76 ተላከልን ጥያቄ ምንድነው የሚለው ሰላም አለይኩም ላ ኢላሃ ኢላላህ እያለን ስንዘክር ሐርፎችን በትክክል ካላወጣን ፍርዱ ምንድነው የሚሆነው እስልምና ላይ ችግር ያመጣል ወይስ ማስያ ላይ ይጥላል እንዴት ነው አው ዚክርን ተሕሪፍ ማድረግ ወይም የአላህን ስም ማጓደል መበላሸት ወንጀል ነው ኢስም ነው እስልምና አያሳጣም ያኒ ሰውየው ሆን ብሎ ለማላገጥ በአላህ ስም ላይ ለማሾፍ ካላደረገው በተለምዶ ሰዎች በሚያደርጉት ፍጥነት ይሄዳለው ብሎ ተሕሪፍ የሚያደርግ ከሆነ አላህ لا إله إلا الله ينبرون سو لا إله إلا الله لا إله إلا الله لا إله إلا الله ياله መጨረሻ ላይ የአላህን ስም ሃዋን ቆርጦ ማለት ነው አበላሽቶ ይሄንን ማድረግ حرام ነው ዑለማው እስላም ኩቱቦቻቸው ላይ ያስቀምጠዋል ولا يجوز تحريف لفظ جلالة الله يعني የአላህን ስም አላህ ሚላውንም ሆነ ሌሎችን ስሞችንም ማጉደል ወይ ደግሞ ማቆራረጥ አይቻልም እኛ እንደ ጓደኛችን ስም አይደለም እንደንዴ ጓደኛችንን አቀማጥረ ለመጥራት እንፈልጋለን አይደል ለማቆላመጥ ማለት ነው አቆላምጦ ለመጥራት ለምሳሌ አንዳንድ ሰው መሐመድ ይኖር ማሜ ይላል ይሄ የተለመደ ነገር ነው አህመድን አህሜ ይላል ወይ መሳሰሉት የአላህ ስም ካለበት ግን ተሕሪፍ ማድረጉ አይቻልም ከዚህም በፊት የተናገርነው ነገር ግን አሁንም ድረስ ከአንዳንድ ሰዎች ያለ እንቲባህም ይሁን በእንቲባህ አውቀውትም ይሁን ሳያውቁት ከአፋቸው ይደመጣል ለምሳሌ አብዱራህማንን አብዱረሂም ይላሉ ሶሻል ሚዲያ ላይ የምናስተውለው ነገር ስለሆነ ማንም ለዘምም ይሁን ያንን ሰውዬ ለመውቀስም ይሁን ለማወደስም ይሁን ውዴታን ለመግለጽም ይሁን ጓደኝነትን ፍቅር ለማሳየትም ይሁን አብዱሬ አንለውም ለምን የአላህ ስም ሬ አይደለም አብዱና ወጥተነዋል አብዱ ምትለዋን الرحمن ሚለውን አብዱራህማን ነው ስሙ الرحمن ምትለዋን ቆርጠን ሬ ማለት አይቻልም ሌሎችም አብዱል ቃዲር የነበረውን አብዱ ቄጋ የሚባል ነገር አለ እንደዛ ያያሉ ያወራል አላህ ስም ቄር ለምን አላህ ስም አልቃዲር የነበረው እንዴት አድርጎ ነው ቄ የሚባለው ሌሎችም የአላህ ስም ያለበትን ነገር ተሕሪፍ ማድረግ አይቻልም ስለዚህ ላ ኢላሃ ኢላላህ ምንም ሆነ ሌሎችንም ዚክሮች ስናደርግ ምናደርገው ጣዓ ነው ጣዓ ደግሞ በትክክል መደረግ አለበት ዑለማዎች ይላሉ ፊዕሉ ጣዓትን ፋሲዳ مع الصيام ይላሉ ፋሲድ የሆነን ዒባዳ ፋሲዳ ማድረግ ወንጀል ነው ይላሉ مع الصيام ይላሉ يعني ثواب ማጣት ብቻ ሳይሆን ኃጢያት ላይ የሚጥላል ለምን ነው ሲባል አስተካክሎ ለፍዙን አስተካክሎ ማድረግ ግዴታ ነው ሶላት ውስጥ ገብቶ ለምሳሌ አንድ ሰው ያለ ውዱ ገብቶ ጎንበስ ቀና ብሎ ሩኩዑን ሱጁዱ ምናምን አደረገና አሰላምቱ ወጣ ምንድነው የሚሆነው ሰውዬ አሳ አላህ ነው ይባላል እንደውም ከፊል ዑለማዎች ሙሐዲስ እንደሆነ ያወቀ ከሰገደ ከኢማኑ ላይ ይወጣል ያሉ አሉ لتلاعبه في الصلاة حنفية وتكهين لكم ያለ ውዱ የሰገደ ሰው ውዱን ላይ ያወቀ የሰገደ ሰው በሶላት ላይ አላግጧል በሶላት ማላገጥ ደግሞ ኩፍር ነው ያሉም አሉ ይሄን ያክል ነው እንግዲህ ዑለማዎች ምንም እንኳን አብዛኞቹ ዑለማዎች ይሄን ነገር ባይቀበሉትም ወይንም ከፊሎቹ አይ ይሄ ብቻውን ከፍሯል አይባልም ነገር ግን አሳ አላህ ተዓላ ማዕሲያ ላይ ወድቋል አላህ ይጠብቀና ለምንድነው
ይሄ ሰውዬ እኮ በቃ ውዱእ ስለሌለው ሰላቱ ተበላሸን እንላለን እንጂ እንዴት ወንጀል ሰራን እንላለን የሚለው ወንጀል ነው። ለምን ዒባዳ ፋሲዳ። በዚህ ቅያስ ካደረግን ዚክሩንም ለምሳሌ አንተ ቁርአንን አስተካክለህ ከቀራህ አጅር ታገኛለህ። ቁርአንን ያበለሻሸህ መቅራት ግን ወንጀል ነው። አንዳንዶች ይህንን ሁክም ሳይረዱ ዘለው ሐዲስ መቅራት ላይ የገቡ ሰዎች አሉ። ተፋሲል ሁክሞችን ሳይረዱ ማለት ነው። ያኒ ዑለማ እስቲንባጥ አድርገው ከቁርአን ከሐዲስ ቀዋዒድ አበጅተው መመሪያዎችን አዘጋጅተው አሕካሞችን በዝርዝር አስቀምጠው የበሰለውን መብላትቶ በራሱ እስቲንታጅ እንደሚያደርግ ሰው ቀጥታ ሐዲስ መቅራት እንጂ ሌላ ዒልም እንደሌለ አድርጎ አስቡ ሐዲስ የሚቀራ አለ። ሐዲሱ ነው በራሱ የሚተረጉመው አለ። በላእ ነው ይሄ። ያኒ ምን መብቱልየት ቢሂል ኡማ ያኒ ኡማው ከተፈተነበት ነገር አንዱ ነው። ዘለው ሐዲስ ብቻ መቅራት ላይ የሚያተኩሩ ሰዎች ምን ይላሉ? ያንን ሐዲስ من قرأ القرآن وهو ماهر به فهو مع السفرة الكرام البررة ومن قرأ القرآن وهو يتتأتأ فيه فله أجران. يعني قرآنا ማሂር ሆኖ ማሂር ማለት ነው። በአንድ ነገር ላይ ማሂር ማለት በጣም ሙትቂን ማለት ነው። እና ይህንን ሐዲስ በአግባቡ ባለመረዳት ራሳቸውን ተሳስተው ሌላውን የሚያሳስቱ ሰዎች አሉ። ያው የአንዳንዱ ሰው ሸር ራሱ ላይ የሚቆም ነው። የአንዳንዱ ሰው ግን ወጥቼ ሸሪን ካልተናገርኩ ካላሰራጨሁት እሳቱን ውጭ ወጥቼም ካላነደድኩት ብሎ በራሱ ቤት የሚጠፋ የነበረውን እሳት ወይም እሱን አቃጥሎ የሚቆም የነበረውን እሳት ወደ ውጭ ካላደረስኩት ሚላለ ይሄ ኸጠር ነው። ምክንያቱም የግንዛቤ ስህተት ስለሆነ ሰዎችን የተሳሳተ ግንዛቤ ይዘው እንዲያድጉ ማድረግ በዚህ የተሳሳተ ግንዛቤ ስራ እንዲሰሩ ይሆናሉ። በሰሩ ቁጥር ደግሞ ወንጀል እየከሰቡ ይመጣሉ። አይ የነገረህ ሰውዬ እንጂ አንተ ችግር የለብህም አይባልም። ምክንያቱም ዒልም የሚወሰደው ከታማኝ ምንጮች ነው እንጂ ዝም ብለው ከማንም ሰው አይደለም። ያና አረብኛ ቃልን ስላወቀ አይደለም። ስለዚህ ቁርአንን አስተካክሎ በትክክል ከቀራ በአማረ መልኩ ከቀራ የሚገኘውና እንዲሁም ደግሞ ምላሱ እየተሳሰረበት ነገር ግን يقرأ على الوجه الصحيح ሁሉም በአንዴ ሊሳኑ ሙንጠልቅ ሆኖ በደንብ ክፍት ልቅቅ ብሎለት የሚቀራ ሰው ሁሉም እንደዛ አይደለም። አንዳንድ ሰው ያዝ ያደርገዋል። ነገር ግን يقرأ እየተያዘም ቢሆን በትክክል ግን ይቀራዋል። እንዲህ አይነቱ ትግል እየታገለ ስለሆነ ሁለት አጅር ያገኛል። ለምሳሌ አፋቸው ተብታባ የሆኑ ሰዎች ምናምን እንደዛ እንኳን ባይሆን አፋቸው ላይ አንዳንዴ ትንሽ ያዝ የሚያረጋቸው ሰዎች ይኖራሉ። ይከብዳቸውና ያን ሲያገጣጥሙ ቀስ ያሉ ለማምጣት ያን የሚቀሩበት አካሄድ ትግል ያለውና ኢጅቲሃድ ስለሚኖረው ማለት ነው። ያንን ማበረታቻ ነው እንጂ አበላሽቶ የቀራ ከዚያኛው በትክክል ከቀራው እጥፍ ይሆን አጅር አለው ማለት አይደለም። رب قارئ قرآن والقرآن يلعنه ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንዳንድ ቁርአን ቀራለ የሚሉ ሰዎች አሉ ቁርአኑ የሚረግማቸው። እንዲህ አይነቱ እርግማን የመጣባቸው ወይ ያበላሹት ነው። ያለ ሐቁን አልጠበቁለትም አልሰጡትም። يعني من لم يصحح القرآن آثمون القرآن بتكل أستغفر على الراسو آثمنه. يعني الأخذ بالتجويد حتم لازم من لم يصحح القرآن آثم. من لم يجود القرآن آثم يالو من لم يجود القرآن آثم. يعني من لم يجود بلوم يفلقوا بالتصحيحنا نجي تجويد كلنا أحكام وسايهم مالتنا قن صحيح بونا ملكو يالك الراسو آثم نون يتوالو هنا الزيجا እንደዚህ ዑለማዎቹ ፍቃሃዎቹ ሁክሙን አስቀምጠው ይያለ እዚያ ጋር ግን ሐዲሱን ሳይረዱ ዝም ብለው የሚናገሩ ሰዎች አሉ። ስለዚህ ቁርአን ይሁን ዚክር ይሁን ተህሊል ይሁን ተስቢህ ይሁን ሌሎችም አይነት አዝካሮች አሰላቱ ዐለ ነብይ ይሁን ሰለላሁ ዐለይሂ ወሰለም በአግባቡ ነው መደረግ ያለባቸው። በሚያበላሽ መልኩ ማድረግ ክልክል ነው። ይሄንን አንዳንድ መጃሊሶች ላይ ተህሊልም በሚያደርጉበት ሰዓት ፍጥነት እንጨምራለን እየተባለ لفظ الجلالا همزة ألفوان بمقرط ومجرش على لجوان هاء بمقرط لا إله إلا الله ينبرون
ታሕሪፍ ያደረጉት ላኢላሃ ኢላላህ እስከሚሆን ድረስ ማለት ነው። ላኢላሃ ኢላላህ ይህም ላ ምትለዋን አሊፏን ካልጨመረን እኮ ነፍዩ ይወገዳል እኮ። ላኢላሃ ሲሆን እኮ ሌላ ነው እኮ ማዕናው እኮ። ላኢላሃና ላኢላሃ ይለያያሉ። ስለዚህ ይህን ነገሮች መሸነሻጣውን፣ ሂማውን፣ እንቅስቃሴውን፣ ድምፁን፣ ዜማውን ሳይሆን መጠበቅ ያለብን حكم ነው። የትኛውም መጅሊስ ላይ ስንሆን لنستحضر أننا نفعل ذلك تقربا إلى الله تعالى ያ ወደ አላህ መቀረብ ነይተን ስለምናደርግ ሐርፉን አስተካክለ ማለትን አደራ። አሁን ደግሞ አንዳንድ የመጡበት በተለይ አላቅም ይሄ አረብኛ ቋንቋን በትክክል ወይም ደግሞ ምንድነው የሚባለው ከላም ሱቅ የሚሉትን የሚያወሩ ሰዎች በብዛት والله ነው የሚሉት። والله ሲምሉ والله ነው እንጂ የሚሉት والله አይሉ። እነዚህም ከዚህ ውስጥ ነው የሚገቡት፣ ተሕሪፍ ከማድረግ ውስጥ ነው የሚገቡት። እንደዛ ነው ያኒ አላህን ፈልጎበት እሱ والله ቢል ይሄ ሃዋን ቆረጣት ማለት ነው። والله ነው መሆን ያለበት። ያኒ والله ቢል ሃዋን ቢቆርጧት አንደኛ ሃ ብቻ አይደለም ላ አሊፏን ቢቆርጣል። ያኒ ሁለት ፊደል ከለፍዙ ጀላላ ላይ ቆረጠ አይቻልም። ላ يجوز انقاص حرف ዑለማዎች حتى የሻዚልያ طريقة ዑለማዎች ተንቢህ ያደርጋሉ። ሻዚልያ ላይ በአብዛኛው ተህሊል ነው የሚበዛው ዚክሩ ላይና لا يجوز حذف حرف من لفظ الجلالة الله አንድ ፊደልም ቢሆን መቀነስ አይቻልም። ይቺ አሊፏን አላህ ምትለው ላይ ያለችዋንም ቢሆን አላህ እንዳይሆን ማለት ነው። ወላ حذف الهاء ይላሉ። ሃዋንም حذف ማድረግ መቀነስም አይቻልም። ያኒ አላህ 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 ይል የነበረው እየፈጠነ ሲመጣ አላህ 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 ማለት ይጀምራል። ከዛ በኋላ ይሄ እንደ ህያ ማናፋት ነው የሚሆነው። ይሄ ዚክር አይደለም። أما ما قيل اسم من أسماء الله دعوه يئن فإن من أسماء الله ملو فإن الأنين من أسماء الله تبرين بالو وتذكرني هنا حديث ليس صحيحا هي استثنى نبي على لطم عليه الصلاة والسلام. ስለዚህ ይሄ አኒን የሚባለው የህመም ማሰሚያ የምትልበት ነገር ይሄ ህመምህን የምትገልጽበት ድምጽ ነው እንጂ የአላህ ስም አይደለም። ليس من اسماء الله تعالى እንዲህ አይነት ቀቢህ ነገር ወይ ደግሞ ሰፍቶቶ እንደዛ አትበል በቃ ወይ ሱብሃንአላህ በልናን ነው የሚባለው እኮ ሰው ሲል አብሽር በቃ እንደው ዚክር ብታረግበት በዚህ ፋንታ ነው የምንለው እኮ። ለምንድን ነው ሊያነሁ እንዲያውም ዑለማዎችን ብለዋል الأنين يبطل الصلاة الصلاة ውስጥ ካለው ሶላትን ያበላሻል ነው። لو كان ذكر الله لما أبطل الصلاة። ስለዚህ ይሄን ተነቡህ ማድረግ በመሐላችንም በተለይ ሳውዲ ምናምን ያሉ ሰዎች والله ይላሉ እንዲህ ነው የሚሉትና ይሄ ሲምሉ والله ይበሉ አሪያም ደግሞ አይማሉ በቃ። مرحبا دكتور እንግዲህ ለዛሬ ነበር እንደዚህ ናችሁ። ለሰጣችሁ ማብራሪያ ባረከላሁ ፊክ። የተከበራችሁና የተወዳችሁ ተመልካቾቻችን እየተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ይህንን ይመስል ነበር። በተለመደው ስልክ አድራሻችን በኩል ጥያቄዎቻችሁን ብትልኩልን እናስተናግዳችኋለን። አብራችሁን ስለነበራችሁ እጅግ አድርገን እያመሰገንን እንሰናበታለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።